ዝም ካለበት በጫና እንደወጣም ተናግሯል። ደብዳቤውንም መጻፍ እንዳልፈለጉ፣ መልስም መስጠት እንዳልፈለጉ፣ ቃለ ምልልስም መስጠት እንዳልፈለጉና ጫና በዝተውባቸው ከሚለፉበት እየሸቀልኩ ነው ለኑሮዬን እየገፋው ነው ብለዋል። ትናንትና ጥሩ ነው። ምንም ይክፉ፣ ሁላችንም ኑሯችን እየገፋን ነው። እኔ ትቼ አደባባይ ጉዳይን ትቼ ለ6 ወራት ዝም ብዬ ነበረ፣ ግን ጫና ስለበዛብኝ ነው የወጣሁት ነው ያሉት። ጫና ማን ነው የሚያሳድረው የሚለውን ነገርም ኢንዳይሬክትሊ የሚነግረን ነገርም አለ። ጫና ስላደረብኝ ኦፍ ኮርስ የዲያስፖራው ማህበረሰብ ውስጥም ሲቆይ እንዴ እንደዚህ ተብለ ዝም ካልክማ እንደዚህ ነው የሚወሰደው፣ እንደ ዋሾ ነው የምትቆጠረው፣ ለትግላችንም ትክክል አይደለም፣ አሁን ላለው ለወቅቱ ትርክትም ጥሩ ስሜት አይሰጥም፣ ነገሩ አቅጣጫውን ይቀይራል ወዘተረፈ ይሉታል። ኦፍ ኮርስ ይላሉ፣ በደንብ ነው የሚሉት። ይሄን ተብለውም እንደመጡ ከተደበቁበት በጫና እንደወጡም ሲናገሩ ነበረ። ይሄ እንደ አዲስ ነው የተናገሩት፣ ኮንቴክስት ነው የሰጡን። ለምን ያንን ደብዳቤ እንዲጽፉ እንደተገደዱ አልፈለጉም መጀመሪያ ደብዳቤ መጻፍ። ከዛም ቀጥሎ እንደገና በተለይ ሚዲያ ላይ ደግሞ ወጥተው ለማብራራት አልፈለጉም ነበረ። የወጡበት ምክንያት ሲያስረዱ ነበረ። ሂዱና ሙሉን አዳምጡት እኔ ከምነግራችሁ ባሻገር። አዲስ ኮንቴክስት የሰጡን ይሄኛው ነው። ትናንትና ከዝምታቸው ዝም ካሉበት ለምን እንደወጡ ተናግረዋል። ቀጥሎ ስለ ኤርትራ ወታደር ወይም የኤርትራ መንግስት ወይም የሻዕቢያ ጥፋት በተለይ የሰብአዊ መብት ጥሰትን የሻዕቢያ ጥፋትና የሰብአዊ መብት ጥሰትን ጋር ተያይዞ ለምንድነው የማትናገረው የሚለውንም ተጠይቋል። ጥሩ በሆነ መልኩ ግልጽ በሆነ ቋንቋ ነው የተጠየቀው። ተገቢ ጥያቄ ተጠይቋል። አቶ ገዱ ግን ለጊዜው አገዛዙ ላይ እንድናተኩር በሚል ነው ያለፈው። ይሄም ሰሌክቲቭ መሆኑን ነው የሚያሳየው። ሰሌክቲቭሊ ፈልገው እየለዩ ካሉት እውነታዎች ውስጥ ለጊዜው በሚመጥን ለጊዜው ትርክት ለጊዜው ፖለቲካ በሚመች መልኩ ነው ሲናገሩ የነበረው። ያንን የሚያሳይም ያለ ቦታውም አምጥቶ የሰነቀሩትም 2 ነጥብ አለ። ወደዛ ይሻገራሉ። የመጨረሻ 2 ነጥቦች አሉ። አዳዲስ ነገሮች ያመጡት ሐሳቡን ያጠናክርልኛል ብለው የናዱባቸው 2 ነጥቦች አሉ እንደ አዲስ ያመጡ ከወሎ ጋር ተያይዞ። በተለይ ግን እዚሁም ሲጠየቁ እድል ተሰጥቷቸው ኦፍ ኮርስ የኤርትራ መንግስትም እንደዚህ አድርጓል፣ ያንንም አድርጓል ወደሚል ዝርዝርም አልገቡም። አልፈውም አሁን ተዘጋጅቼ የመጣሁበት ጉዳይ አንድ ነው ብለው ነው የተናገሩት። ተዘጋጅቶ የመጡት የአገዛዙን ጥፋት፣ በደል፣ ኃጢአት ለመናገር ነው የመጡት። አቶ ገዱ ስፔሲፊክ ኢሹ ላይ ነው የመጡት እንጂ ሌላ ኢምፕሊኬሽን ያለውም ቢናገሩ ሌላ መዘዝ የሚያመጣባቸው እውነትም ቢሆን ቢናገሩ ዋጋ የሚያስከፍለውን ፖለቲካሊ ዋጋ የሚያስከፍላቸው ጉዳይ ላይ ለመናገር አልፈለጉም፣ ተቆጥበዋል። ያንንም ተናግረዋል። ከዚህ ጋር ተያይዞ እንግዲህ ለምንድን ነው ሰሌክቲቭሊ ደብዳቤው ላይም ሰሌክቲቭሊ ለምን ተናገሩ? ለምሳሌ አንድ ጥያቄ ተጠይቀው 3 ገጽ ለምን ጻፉ የሚለው ነገር በከፊል እዚህ ጋር ነው መልስ ኮንቴክስት የምታገኙት። ሞቲቭ ወይንም ምክንያቱን የምታገኙት እዚህ ጋር ነው። ለምንድን ነው ደብዳቤውንም የጻፉት? የጫና ጉዳይ መኖሩ፣ ከዛም አልፎ ደግሞ ሰሌክቲቭሊ ያለውን እውነት ግማሹን እየተዉት ግማሹን እየቀነሱ የሚፈልጉትን ብቻ የሚናገሩት ለምን እንደሆነም ኮንቴክስት ይሰጣል። ከጉዳይ በስተጀርባ ያለው ሌላውን ዋናውን ጉዳይንም ይነግረናል የሚል ነው። ይሄ ለጊዜው አገዛዙ ጥፋት ላይ እናተኩር ወይንም ደብዳቤው ላይ የጻፍኩት ላይ ብቻ እናተኩር የሚለው ከዚህ አንፃር ነው የሚታየው። ሌላው ጠቅላይ ሚኒስትር አብይ አህመድ ጋር የተኮራረፉት በዋናነት አሁን ይሄ ሎንግ ዱሬ የሚሉት የረጅም ጊዜውን ኩርፊያቸውን አንደኛው ኩርፊያቸው ገና ጦርነቱ ሳይጀመር የትግራይ ጦርነት ሳይጀመር ወይም የሰሜኑ ጦርነት ሳይጀመር ቂም እንደያዘባቸው ወይንም ነጥብ እንደያዘባቸው ነው ሲናገሩ የነበረው። እሱ ምንድነው የአማራ ሕዝብ ላይ በማንነት የሚደርሱ ጥቃቶችን እኔ ስናገር ጠቅላይ ሚኒስትሩ ህመም አይሰማቸውም ነበረ። ህመም አለመሰማቱ ብቻ ሳይሆን በማንነት ላይ የተመሰረተ ጥቃት ደርሷል ተብሎ እንዲዘገብ አይፈልጉም ነበረ። እኔ በዚህ ምክንያት ከጠቅላይ ሚኒስትሩ ጋር ተጋጭቻለሁ የሚል ነገር ነው የተናገሩት። አሁን ይሄ ክፍተት አለው። ለሁለቱም ክፍት አድርገን መተው እንችላለን። በአንድ በኩል ጠቅላይ ሚኒስትር ራሳቸው
ኦሮሚያ ክልል ላይ ሃጫሉ ሁንዴሳ በመሞቱ ያንን አጋጣሚ ተጠቅመው በተነሳ እልቂት የሞቱትን ሰዎች ወጥተው 5 ምናምን ወላይታ 3 ኦሮሞ ምናምን እያሉ ሲዘግቡ ስለነበረ ጠቅላይ ሚኒስትሩ በዛ መልኩ አይሉም ብለን መናገር አንችልም። ከዚህ ረገድ በማንነት አማራን የተጠቃው ወይም በአማራነታቸው ወይ በሃይማኖታቸው ብቻ ነው የተጠቁት የሚለውን ነገር እንዲዘገብ ማለት ትርክቱ በዛ መልኩ እንዲሆን ጠቅላይ ሚኒስትሩ ላይፈልግ በተለያየ መልኩ በተንኮልም ሊሆን ይችላል፣ በኢንጉድ ፌዝም ይሆናል። ጠቅላይ ሚኒስትሩ እንደዛ የሚሉበት የተንኮል የሚሆነው ከተንኮል እንነሳ። የተንኮል የሚሆነው በአማራ ላይ የደረሰውን ወይም አማራ ላይ በተለየ መልኩ ዲስፕሮፖርሽናሊ ታርጌት ተደርገዋል የሚለው ነገር እንዳይነገር ለማድረግና ዳውን ፕሌይ ለማድረግ ይሆናል። ሄደው ለሬሳ ብሔር የሰጡበት ጊዜ ማለት ነው። ከዛም ቀጥሎ ያ መደረጉ ሃጫሉ የሞተው ጁላይ 29 ነው። ስለዚህ ከጦርነቱ በፊት ነው። አቶ ገዱ ከሚለው ጋር ሊሄድ ይችላል። በዚህ መልኩ ቤኔፊት ኦፍ ዘ ዳውት ሰጣለሁ አቶ ገዱ በዚህ በኩል ኢንጉድ ፌዝ ጠቅላይ ሚኒስትሩ የብሔርን ጉዳይ ዳውን ፕሌይ አድርገውታል ማለት እንችላለን። ኢንጉድ ፌዝ አልኳችሁ በቅን ልቦና ምንድነው ስለ ብሔር የምናወራ ከሆነ በየጊዜው ዲስኮርሱን ስለ ብሔር ስለ ማንነት የምናወራ ከሆነ የበለጠ ሪኢንፎርስ ያደርገዋል። ስለዚህ በዛ መልኩ መናገሩ ጉዳዩን የበለጠ ያባብሳል፣ በህዝቡ መካከል ተቃርኖን ያመጣል፣ የብሔር ጥቃትን ያባብሳል። ከዛም ያለፈ ደግሞ ራሱ የብሔርተኝነቱን ስሜት ሪኢንፎርስ አድርጎ የምንጠላውን ነገር የበለጠ ሪኢንፎርስ እናደርጋለን የሚል ይኖራል። ጉድ ፌዙ ይሄ ነው። በበጎ ብሔር የማይጠቅሱት ወይ ብሔር ላይ የማያተኩሩት ከብሔር ይሄ ማለትም በሂደት ለመሸሽ የሚደረግ ጥረት ነው የሚለውን ልንወስድ እንችላለን። በጉድ ፌስ ካየ ነው ማለት በቅን ልቦና ይሄን ለእናንተ ነው የምተው። ኢንተርፕሪቴሽኑ ፖቴንሻል ኢንተርፕሪቴሽን ይሄ ነው። ከዚህ ጋር ተያይዞ ግን አማራ ሲሞት በማንነቱ ሲሞት ሲጨፈጨፍ ከጦርነቱ በፊት ሲደረግ ነበር። በየቦታ ቤኒሻንጉል ላይም ሲደረግ ነበረ፣ ኦሮሚያ ክልልም ሲደረግ ነበር፣ ወለጋ ላይም ሲደረግ ነበረ። ተደርጓል። ትክክል ነው፣ ፋክትም ነው። ጠቅላይ ሚኒስትሩም ወጥተው ይሄን ያህል አማራ፣ ይሄን ያህል ኦሮሞ፣ ይሄን ያህል ጉራጌ፣ ይሄን ያህል ወላይታ፣ ይሄን ያህል ትግራዋይ እያሉ ዘግበው ስለነበረ በቴሌቪዥን ወጥተው ለእናንተ ነው የምተው። ሁለት ጠቅላይ ሚኒስትሩ ለምንድን ነው እንደዛ የሚያደርጉት የሚለውን ብሔር እንዲነሳ የማይፈልጉት በተለይ አማራ ላይ ነው የደረሰው ጥቃቱ የሚለውን ነገር ለምን ነው ዳውን ፕሌይ የሚያደርጉት አክቲቭሊ የሚለውን ነገር ለእናንተ ተዋለሁ። ከሁለቱ ኢንተርፕሪቴሽን ውስጥ ግን እነኚህ ናቸው ሁለት ፖሲብል ኢንተርፕሪቴሽን። ነገር ግን አቶ ገዱ አንዳርጋቸውና ጠቅላይ ሚኒስትር አብይ አህመድ በዚህ ጉዳይ ነው የተጣሉት የሚለው ነገር ከዛ በኋላ ደግሞ ረጅም ጊዜ አብረው ስለቆዩ በተለያየ መልኩ አብረው ስለቆዩ በጦርነት ሂደትም ዋና ተዋናይ ስለነበሩ አቶ ገዱ አንዳርጋቸውና ጠቅላይ ሚኒስትር አብይ አህመድ አብረው አይቆዩም ነበር። ከዛ በኋላ ይሄ if this was the last straw which broke the camel's back, there was no possibility to serve in the same institution for more than 2 years የሚለው ይመጣሉ። ሁለት ዓመት በላይ አብረው አይዘልቁም ነበር። እዛ ላይ ቢጣሉ ከስልጣናቸውም ይነሳሉ። የውጭ ጉዳይ ሚኒስትር ሆነውም አይቀጥሉም፣ በሌላም ስልጣንም አይቀጥሉም የሚል ነገር ይመጣል። in any case ይሄን እንደ አዲስ ያመጡልን ነገር በፈለጋችሁት ኢንተርፕሬት ማድረግ ትችላላችሁ። እውነትም ሊሆን ይችላል፣ ፈርዘር ኖንስድ የሆነ ነገር እይታንም ሊጠይቅ ይችላል። ለእያንዳንዱ ነው የምተው፣ ግን ለእያንዳንዳችሁ ተዋለው። ግን አቶ ገዱ አንዳርጋቸው ስለዚህ ጉዳይ ተናግረዋል። ጠቅላይ ሚኒስትሩ ስለ አማራ ጉዳትና ሞት ህመም አይሰማቸውም የሚለው አዲስ ነገር ነው የተናገሩት ትላንት። የመጨረሻ የወሎ ኢንሲደንት ይሄ እንግዲህ የሆነው በጦርነቱ መሃል ይሄውም የህወሓት ወታደር ወደ የአማራ ክልልን ይዞ ወደ ደሴ ሲገሰግስ ኮምቦልቻን አልፎ ሲገሰግስ አንድ በልዩ መልኩ የተደራጀ ከሌላ አካባቢ የመጣ ከከተማው ውጪ ያለ የተደራጀ ኃይል አቶ ገዱ አንዳርጋቸውም የሚያውቁት ኃይሉ ምን እንደሆነ ማን እንዳደራጀው አልተናገሩ፣ ግን የአማራ ኃይል ነው። መጥተው የትግራዋይ የሆነውን ቤት ንብረት ሁሉ ሲዘርፉና ሲወስዱ እንደነበረ ያንን እንዳስቆም ደውለው ነግረውኝ ወዲያውኑ አስቆም ያለው የሚል ነው። ፋክቱ ይሄ ነው። ትናንትና በተናገረው ላይ አሁን ይሄንን የተናገረው የጦርነቱ የመጨረሻ ዙር ላይ ቢሆን ከተመለሱ በኋላ ወይ ትግራይ ክልል በነበሩበት ጊዜ ቢሆን ምንም አይደንቅም ነበረ። ባለፈውም ለሳቸው አንድ ነጥብ እንደተከራከርኩት ያም
እነኚህ ወራሪ ኃይል ናቸው፣ እዚሁ መቀበር አለባቸው፣ በርህራሄ ሳታሳዩ አይቀጡ ቅጣት ቅጧቸው ብለው የቀሰቀሱት ቪዲዮ ሲመጣ አይ ይሄ እኮ ኦልሬዲ አማራ ክልል ከመጡ በኋላ ነው የተናገረው፣ ወደ ኤርትራ የሄደው ደግሞ ገና በመጀመሪያው ዙር ነው፣ ስለዚህ ሁለቱ አይገናኙ የሚል ነገር ነበር ባለፈው የተናገርኩት ኮንቴክስት ወሳኝ ስለሆነ። ዛሬ ግን ሁለቱም በተመሳሳይ ጊዜ ነው የሆኑት። ይሄንንም አድርግ ያለው የሚለው የትግራይ ወታደሮች ማለትም የቲዲኤፍ አማራ ክልልን ይዞ ወሎን በተቆጣጠረበት ጊዜ ነው። አቶ ገዱ አንዳርጋቸውም ያንን ቅስቀሳ ያደረጉትም በዛው ሳምንት ነው፣ ተመሳሳይ ጊዜ ነው። ኤግዛክትሊ ተመሳሳይ ሳምንት ላይ ነው የተናገሩት። ስለዚህ አቶ ገዱ አንዳርጋቸው ሁለት ሊሆኑ አይችሉም፣ ሁለት ሰው ሊሆኑ አይችሉም። በአንድ በኩል የትግራይ ወራሪ ኃይል ነው መባል ያለበት፣ ነጋዴውንና ወታደሩን መለየት የለብንም፣ ይሄ ወራሪ ኃይል ነው፣ ወራሪ ኃይል መቀጣት አለበት ብለው ሌሎች ሲያስጠነቅቁት እንኳን አይ መራራት የለባችሁም፣ ትክክል አይደለም፣ በጭካኔ ነው መግጠም ያለብን፣ ይሄ ወራሪ ኃይል ነው፣ ነጋዴውም እየተከተለ ንብረታችን እየወሰደ ነው ብሎ ተናግረው በዛው ሳምንት በሌላ መልኩ በማንነት ላይ ያተኮረ ጥቃት የንብረት ዘረፋን እኔ በግንባር ቀደምትነት አስቁሜ ከትግራይ ልጆች ጋር ቆምኩኝ የሚለው ነገር ቀጥታ ነው የሚቃረነው። ይሄኛው ይቃረናል ሳይሆን ይራገጣል ራሱ። ወይ አቶ ገዱ አንደኛው ላይ በሆነ ሙድ መሆን አለባቸው፣ ሌላኛው ላይ በሌላ ሙድ መሆን አለባቸው። አንደኛው በህልም ነው መሆን ያለበት፣ ወይም ሌላኛው በገሃድ ዓለም መሆን አለበት፣ ወይ አንዱ ተወዘው መሆን አለበት፣ ሌላኛው ሶበር ሆነው ነው መሆን ያለበት እንጂ በአንድ ሳምንት በተመሳሳይ ኮንቴክስት በተመሳሳይ ጡዘት ውስጥ ሆነው ያ ጦርነት ሙድ ውስጥ ሆነው በአንድ በኩል ወራሪ ኃይል ከዚህ እንዳይወጣ አምሽክ አድርጉ እያሉ በሌላ መልኩ ግን ለይታችሁ እንትን በሉ፣ ንብረት እንዳትነኩ፣ አብረን የኖርን ማህበረሰብ ነን፣ ጥንቃቄ አድርጉ፣ ከዛም አልፎ በስልክ ደውለው ውጡ የሚል ሌላኛው ታናሽ ወንድም ከሌላቸው በስተቀር አቶ ገዱ አንዳርጋቸው በአንድ ሳምንት ሁለቱ ሊሉ አይችሉም። እዚህ ጋር በዛች አንድ ሳምንት ማለት ነው። ሶ ትላንትና ያንን አዲስ ፋክት ሲያመጡ አሁን ያለውን ትርክት፣ አሁን ያለውን የፖለቲካ መቀራረብ፣ ሰው ከትግራይ ኃይል ጋር ያላቸውን መቀራረብ፣ ከኤርትራ ጋር ያለውን መቀራረብ ለማሳለጥ ሲሉ ያመጡት ነገር አፈረሰባቸው። ከላይ የነበረውን እኔ ድሮም ለትግራይ ህዝብ አስብ ነበረ ገና ጦርነቱ መጀመሪያ አካባቢ ላይ የኤርትራ ወታደርም በደብዳቤው ላይ ያሉትም ማለት ነው። በደብዳቤው ላይ እንደውም ጠቅላይ ሚኒስትሩ የኤርትራ ወታደር የሻዕቢያ ነው የምለው እኔ፣ እሱን የተሻለ የሚሆነው የሻዕቢያ ወታደር ከትግራይ ይውጣ ብዬ የተናገርኩት እኔ ነኝ እና ለትግራይ ህዝብ የበለጠ ማስበው እኔ ነኝ፣ ስሙኝ፣ አዳምጡኝ የሚል ነበረ ደብዳቤ ላይ ባለፈው ሳምንት የጻፈው። ግን ትላንትና በተናገረው ፋክት፣ ትላንትና ባወጣው በወሎ ኢንሲደንት ፋክት እዛኛው ደብዳቤ ላይ ያነበብነውንም ጭራሽ ሽሮታል። ደግሞ በተመሳሳይ ጊዜም ስለነበረ ተመሳሳይ ጊዜ ብቻ አይደለም እደግመዋለሁ፣ በተመሳሳይ ሳምንት ስለሆነ የትኛውን ገዱን ነው የምንሰማው? ደብዳቤ ላይ የምናውቀውን ገዱን እንስማ? ትላንትና ቃለ ምልልስ የሰጡንን ገዱን እንስማ? ወይንስ ከደብዳቤው ከትላንትና ቃለ ምልልስ በፊት የነበረውን ገዱ እንስማ? ከሶስቱ ገዱዎች ውስጥ የትኛውን እንስማ? ገዱ ኢን ዘ ኬጅ፣ ገዱ ኢን ዘ ዋይልድነስ፣ ገዱ ዘ ቴምድ፣ ሶስት ገዶች። አንበሳ ተለቆ ጫካ ውስጥ በነፃነት የሚናገር አንበሳ ማለት ነው። እንዘን ላይን ኢን ዘ ኬጅ ማለት በጣም ተይዞ የሚናገር፣ ሌላኛው ደግሞ ቴምድ የተደረገ ይሄ ኮሪዮግራፊ የሚሰራበት ማለት ነው። ስለምን እንደሚናገር በደንብ ኬርፉሊ ተጠንቶ የሚናገር። ከሶስቱ ገዶች ውስጥ የትኛውን ነው የምንሰማው? የትኛውን እንመን? ቤዚካሊ እናንተ እመኑ። ለኔ ግን ሶስት ገዶች ነው ያሉት። አንዱ ከጦርነትም ከምናምኑም በፊት የነበረ ገዱ፣ በጦርነት ሂደትም የነበረ ገዱ፣ አንደኛው ባለፈው በደብዳቤ የተናገረው ገዱ፣ ሌላኛው ደግሞ ትላንትና ማታ ቃለ ምልልስ የሰጠው ገዱ። የትኛውን ነው የምንሰማው የሚለው ነው። ይሄን ለእናንተ ነው የምተው። ክፍተት መተው ያለብንን ነገር ክፍተት ትተን ነው የምንሄደው። አሁን ደግሞ ትንሽ የሆነ ፈገግ የምታስብል ነገር ሰምተን መሸጋገሪያ እናድርግ። መቼም ከረሃብ እና ከቸነፈር ከኑሮ ውድነት የተረፈውን የኢትዮጵያን ሕዝብ ግማሹም በስንዴ ሆዱን ነፍተው ሊያፈነዱት ነው። ወደ ስንዴ እንመጣለን። ሌላውን ደግሞ አዲስ መዝሙር ለቀውብን ሕዝቡን